ይቅርታ ጠይቀሽ ቪዲዮ ናት። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። አጥፍቻለሁ። ትክክል አልሰራሁም። ይቅርታ የውሸት እኔ አሁን ካያችሁት ይቅርታ ዳሜጅ ኮንትሮል የሚባል ይቅርታ እንጂ ምንም የሚያስጠይቃትም ይቅርታ የሚያስብላትም ነገር አልሰራችም። ጽጌ የሰራችው ቪዲዮ ላይ ተንተርሳችሁ ለምን በዚህ ደረጃ እየዘመታችሁባት እንደሆነ እኔ አላውቅም። ጽጌ ሮያል የተባለች ቲክቶከር ሰሞኑን የድምፃዊ ጎሳዬ ተስፋዬን አንድ ሙዚቃ ተጠቅማ አንድ የቪዲዮ ክሊፕ ሰርታ ነበር። ያን የሰራችውን የቪዲዮ ክሊፕ የቲክቶክ አካውንቷ ላይ ፖስት ካረገች በኋላ በጣም ከብዙ ሰዎች ተቃውሞ ገጥሟታል። ከብዙ ሰዎች ዘንድም ቁጣን ቀስቅሶባታል። ታዲያ ጽጌ ሮያልም ለተነሳባት ቁጣና ተቃውሞ የመልስ ቪዲዮ ሰርታ እንደገና ፖስት አድርጋለች። የሷ የመልስ ቪዲዮ ምን ይመስላል የሚለውን ከማየታችን በፊት እሷ የሰራችው ክሊፕ ምን ይመስላል የሚለውን በተወሰነ መልኩ እንይ። ቀስቅሷ አንጀቴን አላው ሆዴን እየበላ የድምጿ ወለለ ሩደኝ ላሊበላዋ ታንቶ አርቆረው ዜማ ቀኔዋን ሁሉና ወደሰ አሞካሻሪ አንጀቴን በላች ያቺ ሶማዳሪ። ሙዚቃው ላይ እንደሰማችሁት ሁሉን አወድሳ አሞካሽታ ነዋሪ አንጀቴን በላችሁ ያቺ ጦማዳሪ የሚል ፓርት አለው። ታዲያ ይሄ ሙዚቃ የአንድን አካባቢ ማህበረሰብ በተለይም የላሊበላ አካባቢ ማህበረሰብ በልመና እንደሚተዳደርና ጾማዳሪ እንደሆነ በረሃብ እንደሚታወቅ አይነት አድርጎ ያቀረበ ሙዚቃ ነው። ለዚህ ሙዚቃ ጽጌ ሮያል ክሊፕ በመስራቷ ነበረ በሰዎች ዘንድ ቁጣ የተነሳባት እና ይሄ ሙዚቃ ከወጣ በጣም ረጅም ጊዜ ነው። ይሄን ሙዚቃ ጎሳዬ ተስፋዬ ከለቀቀ በኋላ ራሱ ጎሳዬ ተስፋዬ ላይ በጣም ብዙ ተቃውሞዎች ደርሰውበት ነበረ በሰዓቱ እና ጎሳዬ ተስፋዬም ህዝቡን ይቅርታ ጠይቋል በወቅቱ። የዚህ ሙዚቃ ክሊፕም እንዳይሰራ ተከልክሎ ነበር በጊዜው እና እቺ ልጅ ለዚህ ሙዚቃ ክሊፕ መስራቷ ህዝቡን ለሁለት ከፍሎ ውዝግብ አስነስቷል። በአንደኛው ጎራ ያሉ ሰዎች ጽጌ ሮያል ጥፋት ሰርታለች፣ ስለዚህ ህዝቡን ይቅርታ ጠይቃ ቪዲዮንም ከራሷ የቲክቶክ አካውንት ላይ ማጥፋት አለባት የሚሉ ናቸው። ጽጌ ሮያል የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለው። ይቅርታ ጠይቀሽ ቪዲዮ ናት እና ተቃውሞ ብቻ ሳይሆን የገጠማት የቅዱስ ላሊበላ ዓለም አቀፍ ገዳም ጽፈት ቤትም እዚች ልጅ ላይ መግለጫ አውጥቶ ክስ አቅርቦባታል። የቅዱስ ላሊበላ ገዳም ዓለም አቀፍ ጽፈት ቤት ጽጌ ሮያልንና ግብረ አበሮቿን በስም ማጥፋት ድርጊት ከሰሰ። ታዲያ ጽጌ ሮያልን የሚወቅሷትና የሚከሷት ሰዎች እንዳሉ ሁሉ በተቃራኒው ደግሞ እሷ ምንም ያጠፋችው ነገር የለም፣ የሰራችው ነገር መሬት ላይ ያለውን እውነታ ነው፣ ምንም የሚያስጠይቃትም ይቅርታ የሚያስብላትም ነገር አልሰራችም። ኢቭን የሚያስጠይቅና የሚያስከስስ ቢሆን እንኳ ዘፈኑን የዘፈነው ጎሳዬ ተስፋዬ ራሱ ነው መጠየቅ ያለበት የሚሉ ሰዎች አሉ። ጽጌ የሰራችው ቪዲዮ ላይ ተንተርሳችሁ ለምን በዚህ ደረጃ እየዘመታችሁባት እንደሆነ እኔ አላውቅም። እውነት ለመናገር ሁሉንም ይወክላል ባልልም በአንድ አካባቢዎች እኔም ከልጅነቴ ጀምሮ ስሰማ ያደግኩት ነው። አሁን ራሱ እኔ በምኖርበት አካባቢ የተወሰኑ ሰዎችን አገኛለሁ። አንዲት እህታችን ፍራንክ እየጠየቀችኝ በዚህ መልኩ በተለያየ ግጥም ስታሞጋግሰኝ ነበረ። ራሴውን ሪካርድ ያረኳት ተጋባዝ ውስጥ የቆለኛ በሬ ቀንዱ ሌፋሪፋ ነብዩን የነካ ባፍንጫው ይደፋ አራተው ነብዩ አስራና አምስቷን ማንን ይሰጠኛል እኔ ተነብዩ 50 አምሮኛል። ታዲያ በእንደዚህ አይነት መልኩ ግጥም እየገጠሙና ዘፈን እየዘፈኑ ሰዎችን ገንዘብ የሚለምኑ አካላት አሉ። እነዛ አካላት አባውዴ ይባላሉ። እና እነዚህ አባውዴዎች ከላሊበላ ህዝብ ጋር ምንም አይነት ግንኙነት የላቸውም። ግን ዘፈኑ ላይ የላሊበላ ህዝብ ተብሎ ነበር የተጠቀሰው። ለዛ ነው ልጅቷ ላይም ተቃውሞ የገጠመው። እና እሷም የሰራችውን ቪዲዮ ከራሷ ቲክቶክ አካውንት ላይ አጥፍታ ህዝቡንም ይቅርታ ጠይቃለች። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ ተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። ዘይዳ ሌላ ቪዲዮ ለተነሳሽነት እዛ ቦታ ላይ በመገኘት
ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ ቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። እና አሁን እሷ ከተናገረችው ነገር ላይ የተመቸኝ ምን መሰላችሁ? አንዳንድ ቲክቶከሮች ከአንድ ማህበረሰብ ጋር የሚገናኝ ቪዲዮ ለመስራት ስታስቡ፣ እንዲሁም ከሃይማኖት ጋር የተገናኘ ነገር ለመስራት ስታስቡ እንዲሁ ዝም ተብሎ ዘው ተብሎ ተገብቶበት አይሰራም። ብዙ ጥናቶችን ማድረግና የሚያውቁ ሰዎችን ቀድሞ መጠየቅ አለብን የሚል ነገር ነው ያነሳችው። እና እሷ የይቅርታ ቪዲዮ ከለቀቀች በኋላ ቪዲዮን አጥፍተሽ ህዝቡን ይቅርታ ጠይቂ ሲላት የነበረው ዮኒ ማኛ የተባለ ግለሰብ ይቅርታ ጠይቀሽ ቪዲዮ ናት። አይ እሷ አሁን የሰራችው ቪዲዮ ከልቡ አይደለም የውሸት ይቅርታ ነው የጠየቀችው የሚል ነገር ነው ያነሳው። አሁን ደግሞ ይቅርታ የውሸት እኔ አሁን ካያችሁት ይቅርታ ዳሜጅ ኮንትሮል የሚባል ይቅርታ እንጂ እውነቴን በትክክለኛው ህዝብ ቁጣውን ተረድታ ይቅርታ የጠየቀችበት አይደለም። እና ምን ተፈጠረ? ህዝብ ተጎዳዊ ነው። ህዝብ ጎዳይ። ህዝቡ ተረባርቦ ዱቄት አደረገች። በቃ ይሄ ነው። ስለዚህ አሁንም የምናገረው ምንድነው ለሌሎች አርቲስቶች አርቲስት አይደለም ነው ለሌሎች ባህል እናስተዋውቃለን ለምትሉ ወንድምና እህቶች ባህል የሚተዋወቀው እኮ በጥሩ ነገር መስሏል። አንድ ሰው ስለሆነ ባህል ሲያስተዋውቅ መጀመሪያ ይጠይቃል። ከዛ በኋላ ምን ያደርጋል? ጥሩ ባህል አድርጎ እና እዚህ ላይ የእናንተ ሀሳብ ምንድነው? ልጅቷ ምንም አላጠፋችም ይቅርታ መጠየቋም አግባብ አይደለም ከሚሉት ወገን ናችሁ? ወይንስ ስህተት ሰርታለች ይቅርታ መጠየቋም የሷን ትልቅነት ነው የሚያሳየው ከሚሉት ወገን ናችሁ? እስኪ የእናንተን ሀሳብ ኮሜንት ላይ ንገሩኝ።